ጥያቄ አትጠይቁ አይባልም። ስላለው አንድ ህዝብ ወይ አንድ አካል ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ። ጥያቄዎችን በፖለቲካዊ መንገድ መመለስ ነው። አንድ ጀግና ክርስቲያን ቢታሰር አንዲት ጀግና መስከረም አበራ ዘብጥያ ብትወርድ ይሄው እልፍ የሆኑ ክርስቲያኖች ይሄው እልፍ የሆኑ መስከረሞች ጥበብና ማስተዋልን ተጎናጽፈው ብቅ ብሏል። ስሟ አስደናቂ መንፈሳዊ ይዘት አለው። ተዋውቃት ሚስጥረ ስላሴ ታምራት ትባላለች። የኢሃፓ ዋና ጸሐፊ ስትሆን ከሰሞኑ ባለስልጣናቱን እያብረከረከ ንግግር በማድረግ በሜዳቸው በዝራ ስትጥላቸውም ታይተዋል። የታጠቀችው መሳሪያም በጣም አስፈሪና አስደንጋጭ ሲሆን እርሱም እውነትና ሀቅ ይባላል። ታዲያ ይህን ተከትሎም እህታችን መታሰሯ እየተሰማ ይገኛል። ምን አርጋ ነው? ምንድነው እውነታው? ዝርዝር መረጃዎችን ሰጣችኋለሁ። ቀመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ጀግኒት የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የብልጽግናን ተወካዮች መልስ በማሳጣት በዝረራ ለመጣል ችላለች። በዚህም ታዲያ በንግግሯ ለዛ ባላትም ጥልቅ እውቀት ተሟግታ ሀሳብን በሀሳብ በማሸነፏ ብዙዎች ዳግማዊት መስከረም አበራ የክርስቲያን ታደለ እህት ሲሉ ከፍተኛ አድናቆትን እያጎረፉላት ይገኛል። ግን ለምን ለሚለው ምክንያቱ ደግሞ ከራሷ አንደበት እውነታን ይዛ እንዴት እንደምትጋፈጣቸው ላሳያችሁና ልመለስ። ለወጣቱ የስራ ዕድል ወጣት ሀገር አርገናታል። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁ ወጣት ነው የምታወሩት? እሷ ለጦርነት የዋለው ገንዘብ እንኳን ሲተመን ቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለየትኛው ወጣት ነው የምታወሩት? ሚስጥረ እንደሌሎቹ የዋዛ ሰው አይደለችም። በመሃል የተጨነቀው የብልጽግናው ተወካይ ፊቱ ላይ የሚነበብበት ድንጋጤ በግልጽ የሚታይ ሲሆን በፊቱም ወዲና ወዲያ እያማተረ ከዚህ ሴት አስመልጡኝ አስወጡኝ የሚልም ይመስላል። ሚስጥረ እንዲህ አለች። ወጣት ትሉናላችሁ። የትኛውን ወጣት ነው? ባለፉት ዓመታት ለራሳችሁ የስልጣን መደላደል ስትሉ ያስፈጃችሁት ነው? እንዲሁም በኢሳቢያ በስደት ያሳሲ ሳይሆን እንዲቀር ያደረጋችሁት ነው? አልገባንም፣ አስረዱን ስትል አፋጠጠቻቸው። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ለባለስልጣናቱና ልጆቻቸው ወይስ ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ሚስጥረም ነገሩ ወለል ብሎ የተገለጠላት የሀገራችን ፖለቲካም በአግባቡ የተረዳችና ያወቀች የህዝቡን መምና የታፈነ ጩኸትም በሚገባ ያስተጋባች ስለሆነ በአሁኑ ሰዓት በህብረተሰቡ እጅግ በጣም ከፍተኛ ተቀባይነትን ለማግኘት ችላለች። ታዲያ ይህ ነገር ስጋት የፈጠረባቸው ባለስልጣናትና አጀሌዎቻቸው ሚስጥረ የወንጀል ታሪክ ስላለባት በቁጥጥር ስር ውላለች የሚል የሐሰት ፕሮፓጋንዳን በመዛታ ይገኛሉ። እውነታው ግን እርሱ አይደለም። ሚስጥረ በአሁኑ ሰዓት ለባለስልጣናቱ ራስ ምታቱና የህዝቡን ጥያቄ የህዝቡን መም በአደባባይ ያሰጣችው ትገኛለች። ይህም በመረጃና ማስረጃ የተደገፈ። ሚስጥረቴ እይታሽ እጅግ በጣም አሪፍ ነው፣ በርችሊ ለማለት ፈልጋል። ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢሃፓ ኮሚኒስት አይደለም። ኢሃፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱን ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዛም የሚጥድ ስርዓት ኢሃፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም ሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢሃፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለው ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይላል። ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው ወይ? በልበሉ ማለት አይደለም። ያገዛቸውን ሰው ማበረታታት ነው። ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለ ነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ በፖለቲካዊ መንገድ። ሌላ ልንገርሻ አብራችሁ የሰራችሁ የሚያስብል የነሱ አጀንዳ ካልተቋጨና ጦርነት ካልቆመ ምርጫውንም አንወዳደርም ከሚል እንደ ቅድመ ሁኔታ ካስቀመጣችሁት ውስጥ አንዱ ሊኖር ይገባል። እንደ ቅድመ ሁኔታ ከተቀመጠው ጉዳይ ውስጥ አንዱ ይሄ ነው።
አይደለ? ድርድር ሊኖር ይገባል። ጦርነቶች መቆም አለባቸው። ሁኔታነት ለምርጫው ካስቀመጣቸው 6 ወይ 7 ከሚሆኑ ቅድመ ሁኔታዎች አንዱ ይሄ ነው አይደለ? ነው። ልክ ነው። ግን የአማራ ክልል ብቻ አይደለም የትኛውም ጋር። ስለዚህ የኢህአፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታላቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ የጠቀሱ የገለጹት ምንድነው? ጦርነት እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንለው እንችላለን ነው ፖይንቱ። ለመንግስት ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም፣ ተገቢ አይደለም። ከገባችሁበት በደንብ ለምን አይችልም መሰለ? ፋኖን አምጥተህ 4 ኪሎ አስገባል አልነው። ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚኒስትር፣ ለምሳሌ ጠቅላይ ሚኒስትሩ ለፊት የጠቀሱ የገለጹት ምንድነው? እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንለው እንችላለን ነው ፖይንቱ። ለመንግስት ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም፣ ተገቢ አይደለም። ከገባችሁበት በደንብ ለምን አይችልም መሰለ? ፋኖን አምጥተህ 4 ኪሎ አስገባል አልነው። ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚኒስትር፣ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። የምክክር ኮሚሽኑንም ረግጣችሁ ወጣችሁበት ወይም የምክክር ከተሳትፎ ከወጣችሁበት በርከት ያሉ የጠቀሳችኋቸው ምክንያቶች አሉ። የእነሱን ተገቢነትም በዛው አያይዘሽ ታነሽልኛለሽ። አንዱ ይሄው ጦርነት ነው። የምክክር ኮሚሽኑ እኮ የሂደት ጉዳይ ነው። ምን አገባው? የምክክር ኮሚሽኑ በራሱ ጦርነትን የማስቆም ማንዴት አለው ወይ? ወይም ደግሞ የሆኑ አካላትን የመዳኘት ፍርድ ቤት ነው ወይ? የተቋቋመበት ዓላማ ይፈቅድለታል ወይ? ስለዚህ ደጋግማችሁ በየቦታው ይህንን የግጭትና የጦርነት ጉዳይ ስትሰነቅሩ አያስጠረጥርም? የምክክር ኮሚሽኑን አጠር አድርጌ ሂደቱን ልግለጽልህ። በመጀመሪያ ኢህአፓ እንዴት ወጣ፣ ለምን ወጣ የሚለውን ጭምር። ምክንያቱም የኢህአፓ የኢህአፓ በጣም አጀንዳዎች ናቸው። የምክክር ኮሚሽኑ አጀንዳ ነበርን። የምክክር ኮሚሽኑ ላይ ከመጀመሪያው ጀምሮ ኢህአፓ ተሳታፊ ነበረ። እነሱም የማይክዱት በእንትኑም እንዲሆን እኛ ዲያሎግ የምንለው ትክክለኛ የዲያሎግ ትርጉም ወደ ኢትዮጵያ መጥቶ እንትን እንዲልም በዛ ውስጥ አግዘናቸዋል፣ ሞክረናል። ስለዚህ እንደ የትኛውንም እኛ ማለት ወደ ብልጽግና ያደላል የሚለውን ተቋም
ቦይኮት ለማድረግ ያህል ወይ ደግሞ ይሄ አንድ የመቃወም ሱስ ኖሮብን አይደለም ከምክክር ኮሚሽኑ የወጣ ነው። ሱስ ካልሆነ ግን አንዱ ለምሳሌ ካነሳችሁት ቅድመ ሁኔታ አንደኛ ተጠሪነቱ ለፓርላማ መሆኑ ተገቢ አይደለም። ሁለተኛ ኮሚሽነሮቹ ላይ ያለን ጥርጣሬ ምናምን ነው። ግን ሚስጥረ እነዚህ ኮሚሽነሮች ኖረውና ተጠሪነቱ ለፓርላማ ሆኖ ነው ኢህአፓ የምክክር ኮሚሽኑ ተሳታፊ ሆነው መጀመሪያው ለምን አይቀርም ሄዶ እዚህ ጋር ሲደርስ ይወጣው? we were giving the benefit of the doubt with ሆነን ማስተካከል ከቻለን ቦይኮት ማድረጉ አስፈላጊ አይደለም። ምክንያቱም ኢህአፓ ዛሬ አይደለም ስለ ዲያሎግ ማንሳት የጀመረው ረጅም ዓመታት ስለ ዲያሎግ ሲያወራ ነበር። አሁንም ዲያሎግ እንዲደረግ ይፈልጋል። የሚሸፋፈን ነገር አይደለም። ነገር ግን ለምሳሌ እኔን ብትጠይቀኝ እምነት አልነበረኝም ከመጀመሪያው ጀምሮ። ኢህአፓ ግን እምነት ባይኖረውም ውስጥ ገብቶ ለማስተካከል ሞክሯል ነበር እንጂ ሰዎቹ ድሮም ተመርጠዋል። ከመጀመሪያ ለኔ ያው ጥርት እንዲልልሽ ያነሳውበት እኚሁ ሰዎች ኖረው ነው የጀመሩት። ምክንያቱም የኢህአፓ አይዲያ ኦልሞስት የምክክር ኮሚሽኑ አይዲያ እስኪመስል ድረስ እንደውም ዲያሎግ እንዲደረግ ከነበረን በጣም ትልቅ ፍላጎት የተነሳ መጀመሪያውን ባናምንበትም ውስጥ ሆነን እናስተካክለው የኛን ፓርት መስጠት አለብን በሚል ሞክረናል። በተደጋጋሚ ከምክክር ኮሚሽኑም ጋር በነበረን ንግግር ነግረናቸዋል። እያንዳንዱ የነበረውን ነገር እነሱም የሚያውቁት ነው። ዝም ብለን እንዳልወጣን ወይም ደግሞ ቦይኮት ለማድረግ ያህል እንዳልወጣን የሚያውቁት ነው። ነገር ግን አሁን ዲያሎግ ኮሚሽኑ እየሄደበት ባለው መንገድ ሄዶ እኛ ዲያሎግ ሊያመጣ ይገባል የምንለውን ውጤት ያመጣል ብለን ስለማናምን ነው የወጣ ነው እንጂ ሱስ ኖሮብን አይደለም የሚመጣው እኮ። ቀደም ወዳለው ስንመለስ ያው ዞሮ እሱም ላይ ይህንኑ አጀንዳ የዚህ የጦርነቱን ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ብላችሁ መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። መከፋፈልን የሚፈጥሩና ከዛ ባለፈ ግን ኢኮኖሚን ሊያንቀሳቀሱ የሚችሉ ነገሮች በሃይማኖትና በብሔር የተደራጁ መሆን አለባቸው ብለን አናምንም። ከሀገር ሰላም አንጻርም አጠቃላይ ደግሞ እኛ ከምናራምደው የስርዓት አይነት አንጻርም እንደዚህ አይነት ተቋማት ትክክል ናቸው ብለን አናምንም። ቅድም እንደጠቀስኩት በኢትዮጵያ ውስጥ አሁን ባለው ሁኔታ የሀብት ከበርቴዎች ሳይሆን የስርዓት ከበርቴዎች አሉ ብለን እናምናለን። እነዚህ የስርዓት ከበርቴዎች የተወለዱት ወይም የተፈጠሩት ደግሞ የዜጎችን ሀብት በመበዝበዝ በሙስና እንዲሁም ደግሞ ከስርዓት ጋር ያልተገባ ትስስር በመፍጠር ነው ብለን እናምናለን። ስለዚህ አሁን ባለን አረዳድ ያሉት የስርዓት ከበርቴዎች ናቸው። እነዛን የስርዓት ከበርቴዎች ደግሞ በማስቆም ወደ የሀብት ከበርቴዎችን በመፍጠር እነዛ የሀብት ከበርቴዎች ለዜጎችም የስራ ዕድል በመፍጠር ለመንግስትም ትክክለኛውን ግብር በመክፈል የሀገር እድገት ላይ አስተዋጽኦ ከበርቴውን ማስቆም ማለት እኮ ኢንቨስትመንትን ማስቆም አይደለም። የተለያየ ከበርቴን የጠቀስኩልህ የሀብት ከበርቴና የስርዓት ከበርቴ ብያለሁ። በስንት ትከፍሉታላችሁ? ሁለት እየጠቀስኩልህ ነው። የሀብት ከበርቴ ብያለሁ፣ የስርዓት ከበርቴ ብያለሁ። ዴፊኒሽኑ ላይ መነጋገር እንችላለን። የስርዓት ከበርቴዎችና የሀብት ከበርቴዎችን በንጽጽር አስቀምጡ ብትባሉ ኢትዮጵያ ውስጥ የትኛው ይበዛል? የስርዓት ከበርቴ
የስርዓት ከበርቴው ይበዛል። ስለዚህ ከስርዓት ከበርቴው ላባደሩን ነው ከብዝበዛ እንታደገዋለን የምትሉት? በሚገባ በጥቅል ግን ኢትዮጵያ ውስጥ የዳበረ የከበርቴ ስርዓት አለ የለም? የስርዓት ከበርቴ አለ። የዳበረ የሚለው ላይ ነው እንጂ ልዩነቱ የዳበረ የስርዓት ከበርቴ አለ። እሺ ማንፌስቷችሁ ላይ ሌላ ቦታ ላይ ደግሞ በኢትዮጵያ ውስጥ የከበርቴው ስርዓት በወጉ አላደገም ትላላችሁ። እርስዎ ደግሞ የከበርቴው ስርዓት ኢትዮጵያ ውስጥ ያለው የከበርቴ ስርዓት የስርዓት የሚሆን የምንም የዳበረ ነው እያሉኝ ነው። ስፔሲፊኬሽን ይጎለዋል ማኒፌስቶ ላይ እርግጥ ነው። ነገር ግን እያልን ያለ ነው የሀብት ከበርቴዎች መፈጠር አለባቸው። የሀብት ከበርቴዎች ስንል በትክክለኛው መንገድ ለመንግስት በትክክል ግብር የሚከፍሉ ሰርተው ያገኙ ከላባደሩ ገንዘብ በመበዝበዝ ያልበለጸጉ ሰዎች መፈጠር አለባቸው። እነዛ ሰዎች ለሀገር እድገት እኩል አስተዋጽኦ ማበርከት ከዚህ በኋላ ይፈጠሩ ነው ተፈጥሯል ነው? የሀብት ከበርቴዎች ያሉ በኢትዮጵያ ውስጥ በጣም በጥቂት የሚቆጠሩ ናቸው ብለን እናምናለን። ከሌሉ እናንተ ይሄ ክርክር ከተካሄደ ከ4 ወራት በኋላ ይሄ አመት ከተጠናቀቀ ከ30 ቀናት በኋላ መንግስት ትረገባላችሁ። በ4 አመት ውስጥ እንዴት ያለ ከበርቴ ፈጥራችሁ ነው ከከበርቴው ገንዘብ ከፍላችሁ ለሌላው የምታከፋፍሉ? በቅድሚያ የስርዓት ከበርቴዎች እንዳይኖሩ እናደርጋለን። ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን እናምናለን። ምክንያቱም እነዚህ አሁን የጠቀስናቸው የስርዓት ከበርቴዎች ባልተገባ ሁኔታ የሀገርን ሀብት በማካበት ከስርዓት ጋር ያልተገባ ትስስር በመፍጠር ነው እየበለጸጉ ያሉት ብለን ነው የምናምነው። በትክክለኛ መንገድ ቅድም እንደነገርኩ የነፃ ገበያ ወይም ደግሞ የገበያ መር ኢኮኖሚ ነው የምንጠቀመው። የገበያ መር ኢኮኖሚ በመጠቀም ኢንቨስተሮችን እንስባለን። ኢንቨስተሮች ይሳባሉ፣ ፉክክር ይኖራል። ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው እያሉኝ ያሉት? የሀብት ከበርቴዎች ምንም ይሁን ስያሜያቸው ልዩነት አለው፣ መሰረታዊ ልዩነት አለው። ምንም ይሁን ማለት አንችልም። እሺ በእናንተ በኩል የሀብት ከበርቴዎች ይፈጠራሉ ነው? በሚቀጥለው 5 ወር ውስጥ የሀብት ከበርቴዎች ተፈጥረው በሚቀጥሉት 5 ወር አይደለም። እናንተ መንግስት የምትሆኑት ከ5 ወር በኋላ ነው እኮ። ከዛ ፕሮሰስ ነው። ምንም ነገር ሂደት ነው። ኦቨርናይት ነገር የለም። ከፈጠራችኋቸው ከበርቴዎች ላባደሩን ትጠብቁታላችሁ? እኛ የምንፈጥረው የስርዓት ከበርቴ አይደለም። ላባደሩ መጠበቅ ያለበት ከስርዓት ከበርቴዎች ነው። ምክንያቱም ላይ እንደሱ አይደለም የሚለው ከከበርቴው ስርዓት ነው የሚለው። የኢሃፓን ማኒፌስቶ ነው ያገኘው። የኢሃፓ ባል ነው ጥርሶ ያወራ ያለው ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓ ነው አይደለም የመጣሁት እኮ የትብብሩ ማኒፌስቶ እና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። ከፍተኛ ግብር መጣል የግል ባለሀብቱን ያስራል፣ ተስፋም ያስቆርጣል፣ ኢንቨስትመንትም ያቀጭጫል። እናንተ የምትከተሉት እናንተ ገብረዋለን የምትሉት ስርዓት ይሄን የሚፈጥር ነው። የሀገርን ኢኮኖሚ እና ዜጎችን ሊቀጥር የሚችል ኢኮኖሚ እንዴት ትፈጥራላችሁ በዚህ መንገድ? ከፍተኛ ኢኮኖሚ ከፍተኛ ግብር በመጣል ሁኔታ ከዚህ አሁን ካለው መንግስት የበለጠ እንጥላለን የሚል እምነት የለንም። ያም አይደለም እቅዳችን። ነገር ግን ተገቢ የሆኑ ግብሮችን በመጣል ግብሩ ለተገቢው የህዝብ አላማ እንዲውል እናደርጋለን። አሁን እየተጣለ ያለውን ግብር በተመን ነው በአሰራር ነው የምትቃወሙ? በተመንም በአሰራር። ተመኑን ታሻሽሉታላችሁ? ከምን ወደ ምን? አሁን ያሉት በተለይ ደግሞ በመሰረታዊ አቅርቦቶች ላይ ያለው እንዲሁም ደግሞ አንዳንድ ግብር ሊጣልባቸው የማይገቡ ጉዳዮች አሉ። የተጋነነ ግብርም ለምሳሌ ከሰራተኞች የሚሰበሰብ ግብር የተጋነነ እንደሆነ እናምናለን። ከሲቪል ሰርቫንቱ ሙሉ በሙሉ ወይም ደግሞ ግብር የመሰብሰብ ፍላጎት አይኖረንም። ያ እንኳን ማሳካት ባንችል በጣም ዝቅተኛ ግብር ነው ምንጥለው። ስለዚህ በተመንም በአሰራርም በኩል አሁን ያለውን ሁኔታ አንከተልም። ግብር የምትቀንሱ ከሆነ የሀገር ውስጥ ገቢ ይቀንሳል። የሀገር ውስጥ ገቢ የሚቀንስ ከሆነ የልማት ጥያቄዎችን፣ የካፒታል በጀት፣ የክልሎች ድጎማ በጀትን፣ የዘላቂ ልማት ማስፈጸሚያ ግቦች ከየት ልታገኙ ነው? ግብር ስትቀንሱ ገቢያችሁ ይቀንሳል። የሀገር ውስጥ ገቢ የሚገኘው ከግብር ብቻ አይደለም። ኢትዮጵያን ካለማወቅ ምናልባት የመነጨ ጥያቄ ይመስለኛል። ምክንያቱም አሁን እኮ ለጦርነት እንኳን የሚውሉ በጣም ብዙ ቢሊዮን ዶላሮች እያየን ነው። ስለዚህ መንግስት የሀገር ውስጥ ገቢ ከምንድን ነው የሚገኘው? ከምንድን ነው እናንተ የምታገኙ? አሁን መንግስት እያገኘ ካላቸው አማራጮች ውጭ ምን ታመጣላችሁ ወይም ምን ትጨምራላችሁ? ስለ ግብር ብቻ ነው እያወራሁት። አሁን መንግስት እያገኘ ስላለው ሁኔታ አልገባውም። ነገር ግን ከግብር ብቻ አይደለም ገንዘብ ትጨምራላችሁ እናንተ? ቀጥታ ግብር ከመሰብሰብ ባለፈ መንግስት በሚያስተዳድራቸው ተቋማት ላይ ለምሳሌ ኤክስፖርቶች ሊኖሩ ይችላሉ፣ እንዲሁ ደግሞ ሰርቪሶች ሊኖሩ ይችላሉ። ከዛ ውስጥ በምናገኘው ገንዘብ የውጭ ግብይት ገቢ ነው እንጂ የሚሆነው የግብር ገቢ አይደለም። ከነዚህም ሰዎች እኮ ግብር ሰብስባችሁ ነው ግብርን የምንሰበስበው። ግብር በመጀመሪያ ደረጃ ተመጣጣኝ መሆን አለበት ብለን እናምናለን። የህዝቡን ገቢ ያማከለ የህዝቡን የኑሮ ሁኔታ ያማከለ ገቢ እንሰበስባለን። ከፍተኛ ግብር ማለት ግን ከህዝቡ አቅም በላይ ነው የሚሆነው። ስለዚህ እንደ ትብብር በማኒፌስቶችን ላይ ያስቀምጥ ነው
ከህብረተሰቡ ተመጣጣኝ የሆነ ግብርን በመሰብሰብ መልሰን ደግሞ ያ ግብር አሁን እንደሚባለው ለመንግስት አገልግሎት ብቻ ሳይሆን ለህዝብ ተጠቃሚነት እንዲተላለፍ እና በትክክል ለታለመለት ዓላማና መዋል ላለበት ዓላማ እንዲውል እናደርጋለን ያለው። ማንፌስቷችሁ ላይ ትምህርትና ጤና ለሁሉም ዜጋ በነጻ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን።